የሀኒዬ አባት እንግዲህ ህመማቸውን በውስጣቸው ደብቀው እየተሰቃዩ ይገኛሉ ማለት ነው። ምክንያቱም ልጃቸው እንዳትጨነቅባቸው ብለው ውስጣቸውን ጭክን አድርገው እየታመሙ ይገኛሉ፣ ራሳቸውን እያስታመሙ ማለት ነው። እንግዲህ አሲር አብሯቸው ነው ያለው። ነገር ግን አሲርም ደግሞ ፍቅር ይዞታል ከሀኒ። ሀናን እንግዲህ ፈጣሪ ሆይ እባክህን ይህን ስሜት ከውስጥ አውጣልኝ እባክህን እያለ እኔ አሁን የማፈቅርበት ጊዜ ላይ አይደለሁም፣ እባክህን ይህን ስሜት ከውስጥ አውጣልኝ ብሎ ፈጣሪውን እየለመነ ይገኛል ማለት ነው። ግን ደግሞ ልጅቷን ሳይ ፍቅሩ ይበረታበታል። እንግዲህ አሲር ሀናን እየሸኛት እያለ በሀሳብ እልም ብሎ ሄደ። እንግዲህ ለሀና ፍቅሩን ገለጸላት በሀሳብ ማለት ነው። ሀኒ እኔ ፍቅር ይዞኛል ከአንቺ ሲል በጥፊ ድርግም አደረገችበት ማለት ነው። በጥፍ ማለት በህልሙ ነው ማለት ነው። ከዛም ብጠራው አይሰማ አንተ ምን ሆነ ፍዝዝ ነው፣ አረ ምንም አይደለም ምንም አይደለም ብሎ ደንግጦ ጥሏት ሄደ ማለት ነው። እንግዲህ አኒ ኃላፊነቷን እየተወጣች ትገኛለች። ወይዘሮ ሜላት አደራ ሰታት ነው የሄደችው። መናሴን ወደ ቱርክ ሄዳለች ማለት ነው። አረ ሰላም ምንም አትል፣ ልብ እየገዛች ነው ማለት ነው። ምንም አትልም ዛሬ ደህና ናት። እያመነጨቃቻትም አይደለም፣ ብቻ የተወሰነ አንዳንዴ ይመጣባታል እንጂ ደህና ነች ማለት ነው። የመናሴ ጓደኛ ደግሞ ሀና ላይ ልቡ ጠብ ብሎበታል ማለት ነው። እንዴት ነው የምታምረው እያለ እንግዲህ ልጅቷ ላይ አይኑን ጥሎባታል። እናም እዛ አድሮ ጠዋት ሀኒን እጇን ይዞ እንግዲህ አንቺ ቤት ሰራተኛ ልትኛችም እንዴት ምናምን ስል እኔ አታውቀኝም እኔ ወንድም እኔም አላውቅህም፣ ስለዚህ ዞር በልልኝ ብላ እንግዲህ ገፍትራው ሄደች። ያንን ሁሉ ሰላም ሰምታ ነበረ። እንግዲህ ሰላም ከዚህ በፊት የት ነው የምታውቂው የመናሴን ጓደኛ ስትል የትም አላውቀውም እኔ ግን እዚሁ ነው ምንድን ነው ያለች ስትላት ሁሉንም ነገር ሰምቻለሁ፣ ምንድን ነው እያንዳንዱ ነገር በቃ ምንም ነገርሽ ነገር የለም እንደ ሰማሽው ነው አለቻት ማለት ነው። ይኸውልሽ አንቺ ሰርተሽ ራስሽና አባትሽን ለማስታመም ነው የመጣሽው፣ አርፋሽ ስራሽን ስሪ፣ እንደዚህ አይነት ነገር ቀስ ብሎ ይደርሳል አለቻት ማለት ነው ሰላምን። አረ እኔም ሰላምዬ በጣም ስለመከረሽ በጣም አመሰግናለሁ፣ ግን እኔም እንደዚህ አይነት ነገር የማስብበት ጊዜ ላይ አይደለሁም ብላ ጥላት ሄደች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። እንግዲህ አቶ ኖላዊ እየታመሙ ይገኛሉ ማለት ነው። ሀኒን ላለማስጨነቅ እያሉ አንዳንድ ጊዜ ልጆቻችን እንዳይጨነቁብን እያሉ በጣም ውስጣቸውን ህመማቸውን ደብቀው የሚገኙ ቤተሰቦች አሉና እንግዲህ አንድ ልጃቸው ምን እንደምትሰራ ቢጠይቋትም ልትናገር አልቻለችም፣ አልፈለገችም። ስራዋን ያው ሰው ቤት ነው የምሰራው ብትልም የአባቷ ሊጨነቅባት ሆነ። ነገር ግን ስራውን አልነገረችውም። ብቻ ጥሩ ስራ ተጨማሪ ስራ አግኝቻለሁ፣ የትምህርት ማስረጃዬን አሳይቼ በዛ ስራዬ በትምህርት ደረጃዬ ጥሩ ስራ አግኝቻለሁ አለችው ማለት ነው። እንግዲህ ሜላት ከሀገር ወጥታለች፣ ወደ ቱርክ ሄዳለች ማለት ነው። እንግዲህ መናሴን አደራ ሰታት ነው የሄደችው ለሀኒ። ሰላም እንግዲህ እንደምታውቋት ነው፣ እንደውም ደህና ሆናለች። አሁን ኧረ ደህና ሆናለች ከሀኒዬ ሀኒዬ ስትል ሰማሁ ዛሬ። ተመስገን አልኩ፣ የምሬን ነው የምላችሁ። ሀኒዬ ምናምን ስትል የእውነት በጣም ደስ ያለኝ። እንደዚህ ነው ሰራተኛ ስታከብሩ ደስ የሚለውና ግን መጀመሪያ አንቺ ስሟን እንኳን ለመጥራት እኮ ተጠይፋ ነው። ፈጣሪ ትዕግስት ውስጠኝ። አንቺ እያለች ስትጠራት እንግዲህ እሷ ሰው አክባሪ ትንሹን እሺ ይቅርታ ነው ሀኒ ማለት ነው። እና መናሴ ደግሞ በጣም ነው የሚወዳት ስላችሁ በቃ ልክ እንደ እህቴ ነው ማየት። እቺ ልጅ እኮ ቸግራት እንጂ እሷን የመሰለ ስራ ደግሞ ቆንጆ ነች፣ እህቴን ትመስላለች እያለ እንግዲህ በጣም ነው የሚያዝንላት። እና እሷን መናሴን በጣም ነው የምትንከባከበው ከምነግራችሁ በላይ ማለት ነው። ግን ይሄ መናሴ ጓደኛ ደግሞ የሆነ ብልጥጥ ያለ አይን ያወጣ ነገር ነው እውነት ለመናገር ሲያስጠላ። እንዲሁ ከመምጣታቸው እኮ ሰው ላይ አይናቸውን የሚጥሉት ነገርስ። እንግዲህ አቶ ኖላዊ በጣም ጭንቀት ውስጥ ነው ያለው። ልጃቸው እንዳታቅባቸው ህመማቸውን እየደበቁ ይገኛሉ። አሲርም እንግዲህ አብሯቸው ነው እየተንከባከባቸው ይገኛል ማለት ነው። ሀኒ እኮ በጣም ምርጥ ልጅ ናት። ለምን ለኔ አይድሩኝም አባባ አላለ? ወይኔ እናቴ ለምን ለኔ አይድሩኝም አባባ? ልጄን ለሌባ አልድርም። አይ ሰርቄም ለእርሶ ነው የማመጣው አለ። ለሁለታችንም ይሆናል አለ እኮ። በል ሀኒ እንዳሰማት ዛሬ እኔ ስቀልድ ነው ፋዘር ብለው እንግዲህ የሀኒን አባት እየተንከባከባቸው ይገኛል አሲር ማለት ነው። አሲር የሀኒ ፍቅር ድብን አድርጎ ይዞታል።
ግን በሀሳብ ነው የገለጸላት። እንግዲህ ያኔ በሀሳብ ሲገልጽላት በጥፊ ድርግም አድርጋበት እኔም አባቴም ጋር እኔም ጋር እንዳትደርስ አለችው ማለት ነው። እንዴ ሀኒም እዛ ጋር ምናምን ብላ ብጠራው አይሰማም። ለካሱ በሀሳብ ነው ይሄ ሁሉ ማለት ነው። እና እንግዲህ ከሀሳቡ ሲነቃ ምን ሆነክ ነው ምናምን ስትለው ምንም አልሆንኩም በቃ ደህና እንደሪ ብሏት ጥሏት ሄደ ማለት ነው። ሰላም እንግዲህ ሀኒ ሰርታ ነበረ የሄደችው ምግብ አቀራረበች፣ እራት አበላች ወንድሟና የወንድሟ ጓደኛ። ከዛም ጠዋት ሀኒ የመጣች ቁርስ ሰራች፣ ቁርሱንም አቀራረበችላቸው። ልጁ በቃ አይኑ ሀና ላይ ነው ያለው ማለት ነው። እንዲህ አይኗን ጉልጉሎ ሊያወጣ ፈጣሪ ትዕግስት ውስጠኝ። እንዴ ሀይ የሚባል ነገር የለም እንዴ ሰው ላይ ምንድነው እንደዚህ ማፍጠጥ? ቆንጆ ነሽ፣ ኧረ አመሰግናለሁ። በቃ አንድ ሰው ቆንጆ ነሽ አመሰግናለሁ ካለች በቃ እኮ ምን ነው ሸዋ። እንግዲህ በጣም ነው ብቻ አላውቅም፣ በጣም ነው ያናደደኝ ይሄ የመናሴ ጓደኛ ማለት ነው። አቶ ኖላዊ ግን የሀኒ አባት በጣም ነው የሚያሳዝኑት። ሆነን ለመናገር ልጃቸው እንዳትጨነቅባቸው ብለው ወረቀቱን ራሱ ደብቀው ነው አሲርን ከፍራሹ ስር ጥቁር ፌስታል አምጣ ብለውት እሱ ሰጡት። የወረቀት ማአት ነው ያለው የሐኪም ቤት መሰለኝና እንግዲህ ያንን ወረቀት አንዱን መርጠው ለአሲር ሰጡት ማለት ነው። አሲር እንግዲህ የዚህ የህመሙ ማስታገሻ ሊገዛላቸው ሄዷል። ህመማቸው ምን እንደሆነ አታውቅም እስካሁን ማለት ነው። ልጅቷ ባለፈ ብትጠይቀውም ምንም ሊነግራት አልቻለም። ምክንያቱም እንዳትጨነቅበት ይመስለኛል። ሀኒ ሲጀመር ልጃቸው እኮ አይደለችም። አክሱም ላይ ጠፍታባት ነው እንግዲህ የዛሬ 16 ዓመት እሳቸው ናቸው ያሳደጓት እቺን ልጅ ማለት ነው። እሷ እንግዲህ ያው አባቴ ነው የምትለው እንጂ የቤተሰቦቿን አታውቅም ይመስለኛል። እና እንግዲህ 16 ዓመት ሙሉ ግን አሁን ላይ ቤተሰቦቿን ለማፈላለግ እያሰቡ ነው። ባለፈም ለታሪኩ ፎቶዋን እያሳየ ያለ ሀኒ ስትመጣ ተውት ማለት ነው። እንግዲህ እሷ የሜላት ልጅ ናት ሲጀመር ማለት ነው። የመናሴ እህት ናት ሀኒ። እርግጠኛ ነኝ እሷ ያ ፎቶ አባቷ ጋር ያለውና እነ ሰላም ቤት ያለው ፎቶ አንድ ነው። ያንን ፎቶ ድንገት ብታዩ ራሱ ወይ አባቷ ጋር ያለውን ፎቶ ታውቆ ይሆናል አላቅም። በመጨረሻ እንግዲህ ወይ እቺ ሜላት ሀና የራሷን መሆኗን ታውቅና እኔ አላቅም ምን እንደሚፈጠር። በነገራችን ላይ ሜላት አሰሪዋ ማለት ነው ልትቆጣት እንትን እያለች ወይኔ ወጣትነቴን ታስታውሰኛለች እኮ በቃ በጣም ነው የምታሳዝነኝ ምናምን እያለች ቆማ ታስባለች ማለት ነው። እና አንዳንዴ ያለፍንበትን ነገሮች ወደ ኋላ ዞር ብለን ስናይ እኔ ሴት ነበርኩኝ ትላላቸው ማለት ነው። እና እንግዲህ ሜላት አዛኝ ሆናለች። አረ እኔ ዛሬ ሰላም ነች ደስ ያለችኝ በእውነት ማለቴ በቃ የተወሰነ እንኳን ክብር ሰጠቻት ለልጅቷ። እንደ በፊቷ ታመናጭቃትም እና ልጅቷ በነገሩ ብትሰደብም ምንም ብትልም እሺ ይቅርታ ነው በቃ። ከዚህ የዘለለ ምንም ነገር የለም። ከፈጣሪዋ ጋር ያላት ግንኙነት ደግሞ በጣም ጠንካራ ልጅ ናት በእውነት ደስ የምትል ድንቡሽቡሽ